ሉሌ ምንድነው ምን ሆነ ነው እንዴ እህቴ ታዲያ ምን ሆነ ነው መንገድ ላይ እንደዚህ የምትቁነጣነጠው በዛ ላይ ደግሞ ምንድነው ፊት በርበሬ መስሏል እኮ የተፈጠረ ነገር አለ እንዴ አረ ምንም አልተፈጠረም ወደ ቤት ልግባ ወይስ ትንሽ ቆይቼ ልግባ ያልኩኝ እኮ ነው የመጣሽው ታዲያ ወደ ቤት ለመግባት ነው እንደዚህ የምትቁነጣነጠው በዛ ላይ ደግሞ እኮ አመድቡን ብሏል አዎ ባክሽ ድንገት ከስራ ስወጣ እኮ ዛጋ ኳስ ሲጮቱ አዩዋቸውና ከነሱ ጋር ተጫወትኩኝ እና ለዛ ነው እንደዚህ ሆንኩት እሺ እኔ ውድ ናሽ ቀስ ያለን እንሂድ ምን ሆነ ነው ቀስ በል እንጂ እየተዳደፍን ልደፋይ ነው እንዴ እሺ ይኸው በቃ አይ ናሽ ሉሌ የሆነ ነገር ልንገርማ ሉሌ ግን በህይወቴ ምን ማየት እንደሚያስደስተኝ ታውቃለህ ምንድነው አንተ አድገህ ወልደህ የራስን የሆነ ህይወት ስትኖር ማየት ነው በጣም የሚያስደስተኝ አይደል የምሬን እኮ ነው ያንተን ሰርክ ካየው በኋላ ብሞት ራሱ ይቆጨኝ አንተን እኮ ነው ማወራው መልስ ስጠኝ እንጂ ምን ይለጉመሃል ልክ ነሽ እህቴ ልክ ነሽ ምንድነው ልክ ይሆንኩት እንዴ እየሰማሁሽ ነበር ምንድነው ቤዝ ጭንቅላቱስ ቀርታ ስለሷ የምቤዛ እህቴ ምን እያወራሽ ነው ምንም እየገባኝ አይደለም እንዴ ምንድነው የልብህን ነው እንዴ ተናገርኩት ምን ነው ደነገጥክ እህቴ ቆይ ስለምንድነው የምታወሪው ደሞ አንድ ቀን ስላወቅኳት ሴት እንዴት እንደዚህ ላስብ ይችላልው ማይመስል ነገር እኮ ነው የምታወሪው ሉሊም ቆጣ መስሎ ነው አይደል አረ እህቴ እንደሱ አይደለም ግን ደሞ እሷን ያስብኩኝ አልነበረም በቃ ሉሊ አንድ ጥያቄ ልጠይቅህ ቤዝ ቆንጆ ነች አይደለችም ደሞ ስማ አንተ ሁሌ እንደምትለው የሰው ልጅ በእግዚአብሔር አምሳል ነው የተፈጠረው ሁሉም ቆንጆ ነው ምናምን እንድትል አይደለም የምር ከልብ ቆንጆ ነች ቆንጆ ብቻ በጣም ቆንጆ ነች እንጂ ሉሊ ግን ምንድነው ያሰብከው ነገር የለም እንዴ ምን ላስብ ይችላልው እህቴ ዛሬ ምንም እየገባሽኝ አይደለም ሉሊ አሁን ወጣት ልጅ ነህ ብዙ ነገሮች ያስፈልጋል ያው ፍቅረኛ ምናምን ማለት ነው እውነት እህቴ አንቺ ነሽ እንደዚህ እያወራሻለሽው ፍቅረኛ እንደዚህ የመከርሽኝ እኮ ነው ምን ነው ተገረምክ እኔ እስከዛሬ አንተ ልጅ ሆነ የማይሆን ሴት ላይ እንዳትወርቅ ብዬ ነው እንጂ እኔ ካንተ ጋር እድሜ ልኬን የመኖር ፍላጎት የለኝም እኮ አይ ግን አንቺ እንደዚህ ትኛለሽ ብዬ አልጠበቅኩም ነበር ምን ነው ሩት እንደዚህ አይነት ወሬ አታውቅም ያለህ ማን ነው ወይኔ ሩትዬ ለና ቢቲ መስጠት የነበረብኝ ቁልፍ ነበረ እና ማውን እጂ ልስጣቸው አለበለዚያ ነገር ስራ መስራት አይችሉም ታዲያ ለነገር ራስህ ሄዳ ተሰጣቸውም እንዴ አይ እኔ ነገ ትንሽ አርፍጄ ነው የምገባው ብዙ አልቆይም እኮ ትንሽ ደቂቃ ብቻ እሺ በቃ ሄድና ስጣቸው እና ስትመለስ እኔ እናንተ የምናወራው ቁም ነገር አለ እሺ እሺ እኔ ወንድ ሄሎ ሰብሊ እንዴት ነህ ሉሊ እንዴት ነሽ ሰብሊ በጣም ትልቅ ችግር ተፈጥሯል የት ነሽ እንዴ ምን ተፈጠረ ሮሚ ሁሉንም ነገር አውቃለች የምርህ ነው ሉሊ ቆይ ምን ተፈጠረ ሮሚስ እንዴት ልታቅቻለች አላውቅም ሰብሊ የምር አላውቅም ስደውልሽ ደግሞ ስልክሽ አይሰራም እኔ እንጃ ሉሊ ቆይ ምን ብናደርግ ይሻላል ምን እናድርግ አሁን አንቺ ወደ ሮዝ ጋር ሂጂና ደህንነቷን አረጋግጪልኝ እንደሱ እንኳን ማድረግ የሚችል አይመስለኝም በጣም ሩቅ ቦታ ነው ያለሁት ግን በቃ አሁኑን እመጣለሁ አደራሽን ሰብሊ በቻልሽው መጠን ከሮዝ አጠገብ እንዳትርቂ እሺ ሉሊ አንተ ብቻ ተረጋጋሽ እኔ እሷ ጋር ሄዳለሁ እሺ በቃ ሮዚዬ አሁን ጊዜው ተቀይሯል አንቺ የምታለቅሽበት እኔ ደግሞ የምስቅበት ጊዜ መጥቷል እንግዲህ ሀዘኑን ገና ከሆነ ብትለምጁ ነው የተሻለ የሚሆነው ሉሌም በቅርቡ የኔ መሆኑ አይቀርም ስለዚህ ገና ከሆነ ነው መለማመድ ያለብሽ ሉሊ አንተ እዚህ ቁጭ ለምንም አይነት መፍትሄ አይመጣም ስለዚህ ተነስና እንሂድ በቃ አብርሽ አንተን ማስጨነቅኩ አይደል አንተ ሄድ በቃ እኔ ትንሽ ቁጭ ይመጣል ሉሊ አንተ እዚህ ቁጭ ለመቆዝ ምንም አይነት መፍትሄ አይመጣም ተነስና በቃ የሆነ መፍትሄ ምናምን ፈላልግ ምንም መፍትሄ የለውም
እንዴት መፍትሄ የለው? እሱን ማድረግ ለሮዚ ጥቅም ይሰጣት ቢሆን ኖሮ ወይም ደግሞ ሰላም ይሰጣት ወይም ያረጋጋት ቢሆን ኖሮ ቀደም ያረጋው ነበር። ሮዚ እናቷን አታውቅም። እናቷም ደግሞ ምንም ጥፋት ብታጠፋ ይቅርታ ለማድረግ ዝግጁ ነች። ይሄኛውን ውሸት ግን አይመስለኝም። ምንድነው ይሄን ያክል ማካበድ? ሮዚ አፈቀረች እንጂ እኮ ነፍስ አላጠፋችም። እኔ ምንም አልገባኝም። እንደሱ አይደለም አብርሽ። ሮዚ በህይወት አድርጋ ማታውቀውን ነገር አድርጋለች። እናቷን አሽታታለች። በቃ አንተ ተረጋጋ። ደግሞ ኮሮሚያ ያን ያክል መጥፎ ሴት አይደለችም። ልጇን ዝም ብላ አትመታትም። ደግሞ ብትመታትም ትንሽ ቡጢ ምናምን ቢያርፍባት ነው። በቃ አንተ ተረጋጋ በእናትህ። እሱማ ቢሆን በምን እድሉ። ግን ችግሩ እሱ አይደለም። እና እንዴት ነው? በሰዓት ሮዚ ምን ያህል አፍራና ተሸማቃ እንዳለች ሳስበው በጣም ይከብደኛል። ስንት መስዋዕትነት ከፍላ ያሳደገች እናቷን አሽታታለች። ደግሞ እኛ ምንም ያህል ብንፋቀር እናቷ ልጇን ከወንድ ጋር ስላይቻት ታዝንባታለች። ያ ደግሞ ሮዚን በጣም ያሳዝናታል። አንተን እያወራው እኮ ሮዚን እያወራው እየመሰለኝ ነው። ደግሞ በዚህ ልክ የሚረዳ ሰው በማግኘቷ በጣም እድለኛ እኮ ነች። የኔ መረዳት ምን ጥቅም አለው? ሎሌ እንዳንተ ማፍቀር በቻልኩም ብዬ ተመኘው። አይሉ እንዴ ሮዚ እዚህ ጋር ምን ነሽ? እንዴ እስከ ዛሬ አላየኸው? አይገርምሽም? ዛሬ ገና ነው ያየሁት። ልጅ እያለሁ እኮ እብድ ድንጋይ ወርውሮብኝ ነው። እብድ እና እብድ መጥቶሽ ነው እንደዚህ ሆነው? ብታይ ሉሌ የወረወረብኝ ድንጋይ ምን እንደሚያህል እማዬ በዛ ቦታ ኖራ ባታተርፈ ኖሮ ይሄኔ ሞቼ ነበረ በእውነት። እንዴ ቆይ ሙሉ ለሙሉ ማለት እብዱ ድንጋይ ሲወረውርብኝ በመሃል እማዬ ገባችና ድንጋይ ውስጧን መታት። እኔን ትንሽ ነው ጨረፍ ያደረገኝ። እና ታዲያ እብዱ ምን ሆነ? እሱ ደግሞ ምን ይሆናል? ድንጋዩን ወርውሮ ዞር አለ። እንዴ ቆይ ማንም ሰው ምንም አላለው? ማን ምን ይሏል ብለህ ነው? ማንም ምንም አላለው። እንዴት አንድ ሰው እንኳን ተከትሎ የሆነ ነገር አላደረገው? አይ በሰዓቱ እማዬን ወገቧን ስለመታት በጣም አማት ነበርና ሁሉም ሰው ትኩረቱ እሷ ላይ ነበር። ቢሆንም ግን ግዴታ የሆነ ሰው ተከትሎ የሆነ ነገር ማድረግ ነበረበት። እንዴ ብቻ ላለፈ ነገር እየተናደድክ እንዳይሆን። እኔ እኮ አልተናደድኩም፣ ግን ሊሾዩ አበሳጭ። ምንድነው የሚያስቅሽ ሮዚ? ወይኔ ጉዴ ሉሌ። ምንድነው ምንሽ? አንተና ላለፈ ነገር ለዛውም የዛሬ ስንትና ስንት አመት ለተፈጠረ ነገር መበሳጨት ገርሞኝ እኮ ነው። ምን አለ እኔ በኖርኩኝና እንዴት እንደማረጋው አሳየው ነበር። እድሜ ለእናቴ። እሷ ባትኖር ኖሮ ይሄኔ ምን ተፈጥሮ ሊሆን እንደሚችል ማን ያውቃል? ሮዚ ግን እናትሽን ውለታ እንዴት መከፍ ይመስልሻል? በምንም ሉሌ በምንም። በቃ እዚህ ምድር ላይ ካሉ ነገሮች በሙሉ እናቴ ናት የምትቀርምብኝ። እሷ ታይካለች ምንም ነገር ለመተው ዝግጁ ነኝ። ምንም። እንዴ እሷ ያለችው ነገር በሙሉ ስትይ እኔንም ጨምሮ? ሉሌ እናቴ ምንም ነገር ታይካለችኝ እተዋለሁ። ምንም ነገር። እንዴ አንቺ የምርሽ ነው እንዴ? የጊዜ ጉዳይ ወይ ደግሞ የምትናገርበት መንገድ ነው እንጂ እናቴ የምትለኝ ነገር ሁሌም ቢሆን ልክ ነው። አታድርግ ያለችኝ ነገር አላደርግም። አብረሻችሁኝ ያለችኝ ሰዎች ጋርም አብሬ ያሉ ነው። ሮዚ ከኔ ጋር ትኝ ካለች ግን የዛኔ ተሳስታለች። አዎ ሉሌ እንዳትሳሳት ስለምፈራ እኮ ነው ማልነግራት። አይ እንደዛ ከሆነ ጥሩ። አይ ሉሌ ባለፈ ነገር ተናዳ አሳከኝ እኮ። ሉሊ በቃ አንተ ተረጋጋ። አስፈላጊም ከሆነ እኔ ቤት እጂ ደህንነቷን ማረጋገጥ እችላለሁ። በቃ አሁን ተነስና እንሂድ። እሺ በቃ በእርግጠኝነት እህቴም እየጠበቀች ነው የሚሆነው። እሺ ተነስ። ዲቴ ዝም ታረጋለሽ? እንዴት ነው ዲ አንተ እኮ ሲዘጋይ ቤትሽ ብቻ ይሶን ነፋስ ሙሰል ይቆጥቼ ነው በዛው አንተ ልጠብቀኝ። ታዲያ በዚህ ብርድ ነው ተሽምጠብቂ? ያው ቤት ነግባ ያን ያህል ይበርዳል እንዴ? አሁን እንዴ ትንሽ በርዶኛል። እኔ ግን አየሩ በጣም ተመችቶኛል። እንደው እናቆጥ በእኛውራ እህቴ ቅድም ጠይቅሻለሁ ብዬ ረሳሁት። ቆይ ለምንድን ነው ቅድም ስለኔ ለቤዛ ማይሆን ነገር ይነገርሻት? ምንድነው ያልሆኑ ነገሮች ማለት? እህቴ የጠየኩሽ ነገር በጣም ግልጽ ነው። ከኔ ፍጹም ተቃራኒ የሆነ ነገር ነው ስትነግራት የነበረው።
ምን ችግር አለው? ያን ያልኩ ትክክል ያልሆነ ነገር አልነገርኳትም። ቢሆንም ስትናገር የነበረው ነገር ግን ከኔ ፍጹም ተቃራኒ ነው። ሉሌ ቤዛ ላንተ የምትወል ልጅ ነች። በተቻለ መጠን ሁለታችሁን ለማቀራረብ ያደረኩት ነገር ነው። እንዴ እና ታዲያ እኔ ያልሆንኩትን ነገር በመናገር ነው እንዴ እንድትወደኝና እንድንቀራረብ መታረጊው? አይ እንደዛ እኮ አይደለም ሉሌ፣ ትንሽ ውሸት እኮ ነው ያሸሁት። ደግሞ መጥፎ ውሸት አልዋሸሁም። ብቻ እግዚአብሔር ፈቅዶ ቤዛ በወደደች። በወደደች ማለት በወደደች ሌላ ትርጉም አለው እንዴ? እኔ እንጃ። ቆይ አንቺ እንዴት እንደዚህ? ቤተሰቦቿ በጣም ሀብታሞች ናቸው። በዛ ላይ እሷም ሀብታም ናት። ሉሌ ላንተ የምትሆን ሴት ነች። እህቴ ምንም እንዳትለይ ሉሌ፣ ቤዛን ቀረባት። አሁንም ሆነ ወደፊትም ከሷ የተሻለ ሰው አታገኝም። እህቴ እኔ እንደዚህ በፍጹም ላደርግ አልችልም። ትችላለህ፣ በደም ትችላለህ። አሁን መኪና አጥባ 50-100 ብር የምታገኘው ህይወትን አይቀይረውም። እሺ እህቴ። ሉሌ እኔ ታላቅ እህት ነኝ። ላንተ የሚጠቅምህን ነገር በደንብ ነው ማቀው። ስለዚህ በደም ስማኝ። ደግሞ አንተ የሚጎዳ ነገር አድርግ እንደማልለ ታውቃለህ አይደል እንዴ? እሺ በል አሁን ቤታችን ገብተን ራታችንን በልተን ጥቅልል ብለን እንተኛ። እሺ ወይ ፍታይ እንዴት እንደደከመኝ። ይሄን የተጠበሰ ቺፕስ እየበላሽ እኮ ነው እንደዚህ ድክም የምትይው። ኧረ አሁን እቺን ሰበብ አድርገህ ለኔ ቺፕስ ላለመግዛት ነዋ። አንቺ ደግሞ ምን አይነት ደሃ አድርገሽ ብታስቢ ነው? ለአንቺ ቺፕስ እንኳን አላንስም። እሺ ይሁንልህ። ምንድነው? ቀስ ብለሽ በይ እንጂ ብቻሽን ምንድነው የምትሻሚው? አንተ ሰውዬ ደግሞ ተይ ልብላበት እንዴ። ሉሊ ያኛው ቤት ያምራል። ሮዚ እኛም ከአንድ 5 ዓመት በኋላ እንደዚህ አይነት ቤት ይኖረናል። እሺ አስበዋል? እንደዚህ አይነት ቤት ውስጥ መኖር ማለት እኮ በቃ ዝም ብሎ መውለድ ነው። እኔ እንደዚህ አይነት ቤት ውስጥ ብኖር ኑሊ 10 ልጅ ነው የምወልድልኝ። 10? አዎ ምን ችግር አለ? ምን ነው የመውለድ ሐሳብ የለም እንዴ? እንዴ እሱማ አለኝ፣ ግን ደግሞ 10 ልጅ ብዙ ነው። 10 ልጅ ወለድን ማለት እኮ እኔና አንቺ ምንም ጊዜ አይኖረንም። አይ ጊዜ ይኖረናል። እስቲ አስበው እንዳሁኑ ለ10 ልጆቻችን ቺፕስ ለመግዛት ስንወጣ የሚኖረንን ጊዜ እኔ አሁን እንልሽ ሮዛ ሴትነትሽ ክብሩን አጥቶ ቅስምሽ ተሰብሮ ከምታለቅሽ የቃቃ ትዳርሽ ፈርሶ ብታለቅሽ ይሻላል። ይሄን ይሻላል። ሮዚ ወደ ስራ ስትወጪ ቁልፉን አትክልቶቹ ላይ አድርጊ። አይ ዛሬ እንኳን ትንሽ ደክሞኛል። እንዴ መቅረት አላበዛሽም? ሰሞኑን በኋላ እንዳያባርሩሽ። ገንዘብ ምን ያህል እንደሚያስፈልገን ታውቂያለሽ። አታስቢ አባሩኝ።
አንቺ ልዕልት አይደለሽ ሁሌም እንደሳቅሻቀሪም እሺ ሁሉም ነገር ይቀየራል ወይ ሮዛና ሉሌ እንደዚህ በቀላል ነገር ፍቅራችሁ ይለያያል ብዬ አስቤ አላቅም ሰብሊ አስደነገጥሽኝ እኮ ኮቴልሽም ሮዚ የኔ እናት ቆይ ምንድነው የተፈጠረው እኔ እኮ ምንም ነገር አልገባኝም ሮዚ ሉሌ ያለኝ ነገር እውነት ነው እንዴ አብቅቶልኛል ሰብሊ ከዚህ በኋላ አብቅቶልኛል በቃ እንዴ ሮዚ እንደዚህ እኮ አይባልም ሮዚ ቆይ እስኪ ምን እንደተፈጠረ ተረጋግተሽ ንገሪኝ ቁጭ እንበል እንደዚህ አይባልም እኮ ሰብሊ እኔና ሉል ብቻችንን እያለን እማዬ ደረሰችብንና ሁሉንም ነገር አወቀችው እሱንም እኮ ሉል ነገረኝ ሮዚዬ እኔ እያልኩ ያለሁት ሮሚ እንዴት ልታቅ ቻለች ነው አላቅም ሰብሊ እንዴት እንዳወቀሽ ምንም ማቀው ነገር የለኝም በእውነት ወይኔ ጉዴ ቆይ ሮሚ እንዴት ነው ፊቷን ማየት የምችለው እኔ እኮ ፍቅረኛ ይዛለች ወይ ብላ ስትጠይቀኝ ፍቅረኛ ይላትን ብዬ በማሚ ምዬ ነው ነገርኳት ሉሌን አግኝተሽ ነበር እንዴ ነው እሱ አይደል እንደ ይሁን ሁሉ ነገር እንዳትፈጠረ ነገረኝ ግን ሉሌ እንዴት ነው ማለት ተረጋግቷል እውነቱን ንገሪኝ ካልሽኝ በጣም አዝኗል የሚይዘው የሚጨብጠው ነገር ነው ያጣው እኔን ራሱ ሲያወራኝ እንባው እየተናነቀው ነበር ካሁኑ ቢለምደው ይሻላል ምኑ ነው ካሁኑ የሚለምደው ሮዚ ሰብሊ ከዚህ በኋላ እኔና ሉሊ አብረን መሆን የምንችል አይመስለኝም አረ በስመ አብ በይ ሮዚ እንደዚህማ አይባልም ቆይ ምን እያልሽ ነው ይኸውልሽ ሰብሊ ትናንትና ማታ በእኔና በማዬ መሀል በጣም ብዙ ነገሮች ተፈጥረዋል ከዚህ በኋላ ሉሊ ደግሜ እንደማላየው ቃል ገብቼላታለሁ በዚህ ደግሞ አንቺ ታግዢኛለሽ አልገባኝም ሮዚዬ እኔ ምንድነው እንዳግዝሽ የፈለግሽው በጣም ከፍቶኛል ሰብሊ በጣም ምን ማድረግ እንዳለብኝ ራሱ አላውቅም ምንም ነገር አላውቅም ይሄ ምን ጥያቄ ያስፈልጋል ሮዚ ጠንከር ብለሽ አንቺንና የሉሌን ፍቅር ማስቀጠል ነው እንጂ ይሄ ምንም ጥያቄ ያስፈልገው እናቴስ ሰብሊ እናቴስ በርግጥ እናትሽም አለች ግን ደግሞ በሌላኛው በኩል አንቺና የሉሌስ ፍቅር ምን እንደማደርግ አላውቅም ሰብሊ በጣም ጨንቆኛል እኔ ከሉሌ ተለይቼ መኖር አልችልም ግን ደግሞ ምን ማድረግ እንዳለብኝም አላውቅም ምንም አላውቅም አይዞሽ ሮዚ እኔም በፈለግሽኝ መንገድ ሁሌም አለሁ ምንም ነገር ቢፈጠር ሁሌም ከጎንሽ ነኝ እሺ አይዞሽ የኔ ቆንጆ ሁሉም ነገር ያልፋል እንዴት አደራችሁ ልጆች ሰላም አደርሽ ሮሚ እግዚአብሔር ይመስገን ደህና ነኝ ገና እየገባችሁ መሰለኝ አይደል እንደማይሆን ከሆነ ስራም ብዙም የለም አዎ እንደዛ ከሆነ ሰዓታችሁን አልወሰድባችሁ አብራም አንዴ ሉል ጋር ማውራት እንችላለን እሺ ሮሚ እሺ ሮሚ አንድ ነገር ላስቸግርሽ በቃ ምንም ነገር እንዳትለኝ ሉል ምንም ነገር መስማት አልፈልግም ሮሚ ግን እኮ አሁን የመጣሁት አንድ ነገር ልነግርህ ነው ከፈለክ እንደማስጠንቀቂያ ልትወስደው ትችላለህ አንተና ሮዚ ፍቅር ከጀመራችሁ ስንት ጊዜ ሆናችሁ አንድ አመት አንድ አመት ሙሉ ስታጃጁልኝ ነው የከረማችሁት ማለት ነው
ሳይሆን እንደሱ ማድረግ ፈልገን አልነበረም። ግን ደግሞ ሁኔታዎች አስገድደውን ነው። ሁኔታዎች አስገድዷችሁ ሆነም አልሆነም እኔን ግን አጭበርብራችሁኛል አይደለም ልዑል? አረ እንደሱ አይደለም ሮሚ። ግን እኮ ይኸውልህ እኔ ሮዛን ወልጄ ያሳደግኳት እናቷ ነኝ። ወልዶ ማሳደግ ደግሞ እንዲህ እንደሚወራው ቀላል እንዳይመስልህ። በጣም ብዙ መስዋዕት ከፍያለሁ። እኔ ሞቼ ነው እሷን ያዳንኳት። ብዙ የማታውቀው ነገር አለ። እሱን በደንብ አውቃለሁ። ይህንን ካወቅ እንደዚህ መስዋዕት ከፍያ ያሳደግኳት ልጅ ህይወት ውስጥ መግባት እንደምችል ታውቃለህ። አዎ፣ ግን ደግሞ አንድ ነገር እንዳስረዳሽ ፍቀጅልኝ። ምንድነው የምታስረዳኝ? እኔ ሮዚን አፈቅራታለሁ። በጣም አፈቅራታለሁ። አረ ታፈቅራታለህ? አዎ፣ ከልቤ አፈቅራታለሁ። ምናልባት አሁን ላይ ለሷ ላልመጥናት እችላለሁ፣ ግን ደግሞ ማንም ሰው ከሚወዳት በላይ በጣም ወዳታለሁ። ደግሞ አንድ ቀን ፈጣሪ ከፈቀደ የሚገባትን ህይወት እንደማኖራት በጣም እርግጠኛ ነኝ። ሮዛ ገና ልጅ ናት። አላፊ አግዳሚ ሁሉ ውበቷን አይቶ ልጅነቷን ለመቅጠፍ አንተ ያልከውን ቃል ሊናገር ይችላል። የኔ ግን እንደዛ አይደለም ሮሚ። እውነት ቃል ገባልሻለሁ። በቃ ሌላ ነገር እንዳትናገር ልዑል። እኔ ሌላ ነገር ከመፈጠሩ በፊት ላስጠነቅቅ ነው የመጣሁት። ሌላ ነገር ከመፈጠሩ በፊት ማለት አልገባኝም። ልዑል እንደ እናት አንድ ነገር ልምከር። ይሄ እድሜ በጣም የምትፈተንበት ጊዜ ነው። ችግርም ደስታም ሁሉም ወደ አንተ ህይወት ሲመጡ ልክ የላቸውም። እኔ ሮማን ደግሞ በአንድ ልጄ ከመጡብኝ ምን አይነት ሰይጣን እንደሆንኩ ልትገምተው አትችልም። ክፉ እንደሆነ ደግሞ አታስገድደኝ እሺ? ግን ጨርሻለሁ ልዑል። ከዚህ በኋላ ልጄን በሌላ አይን አያታለሁ ብትል ምን ላደርግህ እንደምችል አትገምትም። ሉሊ ሮሚ ምን አለችክ? የተፈጠረ ነገር አለ? አላውቅም አብርሽ። ነገሮች ሙሉ እየተበለሻሹ ነው። ስለዚህ ቶሎ ብዬ ሮዚ ማናገር አለብኝ። ቆይ ሮማ ምን ብላ ነው ሮዚ ለማግኘት እንደዚህ ቸኮልከው? ላታምነኝ ትችላለህ አብርሽ። ሮማን የመጣችው ልትዝትብኝ ነው። ልዝትብኝ ነው? የእውነት ሮሚ አንድ ቀን እንኳን እንደዚህ ስታወራ አይቻት አላውቅም። የእውነት በጣም ግራ እየገባኝ ነው። እና ሉሊ አሁን አንተ ሮዛ ማውራቱ ምን ይጠቅማል? አላውቅም፣ ግን ደግሞ ሮዚና ሩቻት የሆነ ውሳኔ መወሰን አለብኝ። ምን አይነት ውሳኔ ነው የምትወስነው? አላውቅም። ከሮዚ ጋር ተያይዘን መጥፋት ካለብኝም እጠፋለሁ። ብቻ ምን እንደማደርግ ግራ ገብቶኛል። በምን አይነት መንገድ ነው እሷን ማግኘት የምችለው? ለሰብለ መደወል አለብኝ። እሷ በሆነ መንገድ ታገናኘኛለች። እንዴት ነሽ ሰብለ? አለሁ እግዚአብሔር ይመስገን። ቆይ እዚህ ሰፈር ምን እግር ጣለሽ ዛሬ? ስደውልልሽ ስልክሽ አይሰራም። ፊት ለፊት ላገኝሽ ሰፈርሽ ድረስ መጣሁ። ምን ነው ችግር አለ? ኧረ የለውም፣ ግን እኮ ስልኬ ክፍት ነበር። እንግዲህ ዝግ ነው ነው የሚለው። እኔ እንጃ፣ ግን ቀኑን ሙሉ የኔ ስልክ ክፍት ነበር። ላንቺ እንዴት እምቢ እንዳለሽ አላውቅም። እኔ እንጃ፣ ምናልባት በአይፎን ስልክ ስለደወልኩኝ ጥሪውን መቋቋም ከብዶት ይሆን? ወይ እንደዛ ይሆናል። በቃሽ፣ ከዚህ በላይ እዚህ እርስ ላይ መቆየት ያለብን አይመስለኝም። እንደ ቀላል ሰው ይቺ ስለነበር ስልክሽን ሴቭ አላደረኩትም ነበር። እንደ ቀላል ማለት እንደ ቀላል ነው። ዛሬ ያደረግሽውን ነገር እስክሰማ ድረስ ቀላል ሰው አድርጌ ነበር ያየሁሽ። በጣም ግራ እያጋባሽኝ ነው። ቆይ ዛሬ ምን ሰምተሽ ነው? ከሳሚ ጋር ያደረግሽውን ነገር እንዳለ አውቄያለሁ እና ደግሞ እኔም ካንቺ ጋር መስራት አብሬ ፈልጌያለሁ። ቆይ ከኔ ጋር ምንድነው መስራት የፈለግሽው? ከዚህ በላይ ወሬውን ባናንዛዛው ጥሩ ነው። ሳሚ የከፈለሽን 10 እጥፍ ነው የከፍልሻለሁ። ገንዘብ ብቻ ደግሞ አይደለም። ከፈለግሽ ዱባይ፣ ከፈለግሽም ቱርክ ሄደሽ መዝናናት ትችያለሽ። ብቻ አንቺ እኔ ያልኩሽን እሺ ብለሽ በስነ ስርዓት መስራት አለብሽ። ምን እንዳደርግልሽ ነው የፈለግሽው? ቆይ እኔ ምንም አልገባኝም። በጣም ጥሩ ጥያቄ ነው። እኔ እንድታደርጊልኝ የምፈልገው ያቺ የማትረባ ጓደኛሽን ከፍቅረኛዋ ጋር አብራ እንድትሆን ነው የምፈልገው። እንዴ ለምን? ለምን? በጣም ጥሩ ጥያቄ። እኔ ስለመከፍልሽ ነው። በቃ እንደሱ ማለቴ ሳይሆን ቆይ ግን እሷ እንዴት ከፍቅረኛዋ ጋር እንድትሆን ፈለግሽ? እሱ ያንቺ ጉዳይ አይደለም። እኔ አርጊ ያልኩሽ ነገር ብቻ አድርጊ። ጓደኛሽና ፍቅረኛዋ ይበልጥ ፍቅራቸው እንዲጠናከር ማድረግ አለብሽ። እና ደግሞ እኔና አንቺ ያወራነው በእኔና ባንቺ መሀል ብቻ ይቀርሽ።
እሺ ግን ምንም ነገር ማድረግ እንደምችል አምንብሻለሁ። እሺ አዎ አደርጋለሁ። እና ደግሞ ከዚህ በኋላ እኔ እንደዚህ እየፈራሽ ማውራት የለብሽም። እኔና አንቺ እኮ ከዚህ በኋላ የሥራ ባልደረቦች ነን። ከፈለግሽም ደግሞ ጓደኛ ማቶች መሆን እንችላለን። እሺ እንደሱ ማድረግ እንችላለን። እኔም ካንቺ ጋር ጓደኛ መሆን ፈልጋለሁ። በጣም ጥሩ። የደረስሽበትን ነገር እየደወልሽ አሳውቂኝ እሺ? እና ደግሞ የሚያስፈልግሽ ነገርም ካለ ምንም ሳትሳቀቂ ጠይቂኝ። ባይ። አሁንስ ምን አይነት ጣጣ ነው እንዴ? ምን አይነት አጣብቂኝ ውስጥ ነው የገባሁት? አሁንስ ሰለቸኝ። ሄሎ ሉሌ፣ ለአንድ ነገር ላስቸግርሽ ነበር የደወልኩልሽ። ምን እንዳደርግልህ ነው የፈለከው ሉሌ? ሰብሊ፣ ይሄ እንደ ፍራንቺ መጠየቂ ከባድ እንደሆነ አውቃለሁ፣ ግን ደግሞ የግድ መሆን ስላለበት ነው። ኧረ እያስፈራራኝ ነው ሉሌ። ቆይ ምንድነው? ሮዛን ከቤት ይዘሻት ወጥተሽ እኔ ላገኛት ፈልጌ ነበር። እንዴ ሉሌ፣ የምርህን ይሄን ጥያቄ እኔን እየጠየከኝ ነው? እንደሚከብድ እኮ አውቃለሁ ሰብሊ፣ ግን የሆነ ሰበብ ፈልገሽ እንዳገኛት ብቻ እርጂ ፕሊዝ። ሉሌ ሰብለ፣ እኔ ለመርዳት ሞክሪ። ይሄ ለኔ ትልቅ ጉዳይ ነው። እባክሽን የግድ መሆን አለበት። እስኪ የቻልኩትን ሞክራለሁ። ሰብለ፣ ሞክራለሁ አይደለም አደርጓለሁ እንድትይ ነው ፈልገው። ደግሞ እንደምትችይ አውቃለሁ። እሺ እሺ ሉሌ፣ እደውላለሁ። አየሽ አይደል? እርግጠኛ ነኝ መደወል የምችለው አንቺ ጋር ብቻ ነው። አልቀረብም ወሬኛ። በልቻ። እሺ ቻው በቃ። እንዴት አመሻችሁ? እንዴት አመሽሽ ሰብለ? አሎ ምን ነው ቤቱ ጭር ብሏል? ሮዚ ተነስተሽ ቡና ታፈይም እንዴ? አይ ሰብልዬ፣ ምን ነው ሮሚዬ? ደሞ ስሚኝማ ሮዚ፣ ቅድም እኮ በመስሪያ ቤታችሁ በኩል ሰልፍ መጥቼ ነበር። ስራ አልገባሽም? በሰላም ነው? አዎ ሰብሊ፣ ዛሬ ትንሽ ራሴና መማርጉኝ ከቤት ሳልወጣ ነው ያልኩት። እንዴ እና ቀኑን ሙሉ ቤት ዋልሽ? አዎ የትም አልወጣሁም፣ እዚሁ ነው ያልኩት። አሁን ለማንኛውም ተነሽ፣ በቃ እግራችንን አፍታታ በዛው ሞክ አድርገን እንመጣለን አይሻልም? አዎ አንቺ ትክክል ነሽ። እዚህ ተኮራምቶና ቁጭ ብሎ ከመዋል ምንም ነገር አይገኝም። ብትወጥ ይሻላል። በይ ተነሽ ተነሽ ሮዚ፣ ተነሽ እንውጣ። ሮዚ ደህና ነሽ አይደለ? ደህና ነኝ ሉሌ፣ ምንም አልሆንኩ። ሮዚ እኔና አንቺ ማውራት አለብን። እሺ ምንድነው የምንነጋገረው? ነገሮች ሁሉ የተደብላለቁ ነው እና ይዤሽ መጥፋት ካለብኝም ንገሪኝ፣ ይዤሽ እጠፋለሁ። እኔ አንቺ አርግ ያልሽኝ ነገር ለማድረግ በሙሉ ዝግጁ ነኝ። እንዴ ሉሌ ምን ሆነሃል? ያን ያህል እኮ ትልቅ ነገር አይደለም የተፈጠረው። እንዴት ነው ትልቅ ነገር አይደለም ማለት? ይኸውልህ ሉሌ፣ ያን ያህል የሚያስጨንቅ ነገር አይደለም። እሺ እማዬ ትንሽ ንዴቷ እስኪበርድላት ነው። ከዛ በኋላ ነገሮች ወደ ነበሩበት ይመለሳሉ። እርግጠኛ ነሽ አይደል ሮዚ? አዎ ሉሌ፣ በጣም እርግጠኛ ነኝ። በቃ አሁን እኔ ወደ ቤት መሄድ አለብኝ። እሺ እሺ በቃ። ደግሞ እማዬ ንዴቷ እስከሚበርድላት ድረስ አብረን መተት የለብንም። እሺ እሺ በቃ። እሺ እሺ በቃ ቻው። ሮዝ አቤል ሉሌ፣ ትንሽ ብትቆይ ግን ደስ ይለኝ ነበር። በጣም ናፍቀሽኛል። አይ ግዴታ መሄድ አለብኝ። እርግጠኛ ነሽ?
አዎ እርግጠኛ ነኝ። እሺ አንዴ ልቀፍሽ። ነው ለውለኝ እንደዛልሽው አይደለም ሰው ባንዴ ግንኙነታችንን እናቁም ካልኩት ይጠረጣል። ስለዚህ ነገሮችን ቀስ በቀስ ነው ማድረግ ያለብን። እሱማ በጣም ጥሩ ነው። ግን ሉሌ ከፍቶታል አይደል? ውይ በጣም አይኑ ራሱ እንዴት ክርትት እንዳላላየሽው። እኔ ግን ያንን የመሰለ ፍቅር ባንዴ እንደዚህ ይቀጫል ብዬ አስቤ አላውቅም ነበር። የኔና የሱ መለየት ባንዴ አምኖ ማቀበል ይችላል ብዬ አላስብም። እኔ እንጃ አይችልም። ግን ደግሞ ግዴታው ነው።